ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው የዜና ትንታኔያችን የምንመለከተው በኢትዮጵያና በኤርትራ መካከል በከፍተኛ ስጋት የሚገኘው በምስራቅ አፍሪካ ያንጃበበ ያለው ጦርነት ነው። የኢትዮጵያና ኤርትራ የቃላት ጦርነት ለምን አሁን ተካረረ? ወዴትስ ያመራል? የብዙ ስጋቶች ነው። ከዚህም ከምሁራን እስከ ፖለቲከኛ ድረስ በኢትዮጵያና በኤርትራ መካከል ያለውን የጦርነት የቃላት ጦርነት ትንታኔ እየሰጡ ነው። እንዲሁም በዓለም ላይ ከፍተኛ የፖለቲካ እውቅና ያላቸውንም የዚህ ጦርነት ወዴት ያመራል፣ በምንስ ምክንያት ተፈጠረ የሚለውንም የዜና ትንታኔ አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። በዚሁም የመጀመሪያ ዜና ትንታኔያችን ስናልፈው በኢትዮጵያና በኤርትራ መካከል ሲለዋወጡ የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ መካረሩን እንደሚጠቁሙ መልእክቶች አስተውለው ይገኛሉ። ኢትዮጵያ ኤርትራና ኢትዮ ኤርትራ ግዛት መግባት የተወሰነ አካባቢ ተቆጣጥራለች፣ እንዲሁም ታጣቂው ተደግፋለች ብላ ያቀረበችው ክስ ኤርትራ ግን ሐሰተኛና የፈጠራ ስትል አጣጥለዋለች። የውጭ ጉዳይ ሚኒስተር በባለፈው ሳምንት ባወጣው ለኤርትራ የውጭ ጉዳይ ሚኒስተር በላከው ደብዳቤ የኢትዮጵያ ሰራዊት ተቆጣጥሯቸው ካለዋቸው የኤርትራ ሉዓላዊ ግዛት እንዲወጡ ለድርድር ዝግጁ እንደሆኑ ጠይቋል። የኤርትራ ማስታወቂያ ሚኒስተር ትናንት ባወጣው መግለጫ በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር ሁኔታ ለማቀጣጠል ተነሳሽነቱም ሆነ ፍላጎቱም እንደሌላት አስታውቀዋል። ህወሓት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ነው ያለው ህዝባዊ ወያኔ ሓርነት ትግራይ ህወሓት ባለፈው ሳምንት የኢትዮጵያ መንግስት በትግራይ ክልል የአየርና በምድር ጥቃት ሲፈጽም ነበር፣ ይህ የሰው ህይወት እንዲጠፋ ምክንያት ሆኗል ብለዋል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ እየተካረረ የመጣ በምን ምክንያት ነው? ወደስ ሊያመራ ይችላል? የሚለው ዙሪያ የአፍሪካ ቀንድ ፖለቲከኛ ተንታኞች አነጋግራል። በአሁኑ ላይ ነገሮች ለምን ተባባሱ? በኢትዮጵያ ኤርትራ ግንኙነት የ3 ዓመት ዲግሪ መመረቂያቸውን የሰሩ በጀርመን ሀገር የሚገኙት የአፍሪካ ቀንድ ፖለቲከኛ ተንታኝ ዶክተር ነገራ ጉዲታ አዲስ አበባ በአስመራ የጻፈችው ደብዳቤ ከሰሞኑን በትግራይ ክልል በነበረው ግጭት ኤርትራ ትሳተፋለች የሚለው ግምገማ ላይ መረሷን አመላካች ነው ይላሉ። ከሳምንታት በፊት በትግራይ በአማራ በአፋር ክልል መካከል የሚገኝ አዋሳኝ አካባቢ ግጭት እንደተቀሰቀሰም ተዘግቧል። በተለይ የትግራይና አማራ ክልል ይገባኛል የሚወዛገቡበት ጸለምት እንዲሁም ሙጋሌና አባዓላ አካባቢዎች የትግራይ ኃይሎች የኢትዮጵያ መከላከያ ሰራዊትና ከአማራ ሚሊሻው ጋር ውጊያ አካሂደዋል የሚለው ሪፖርት ወጥቷል። በዶክተር ነገራ ገለጻ እንደሚናገረው ከሆነ በዚህ ግጭት ውስጥ ኤርትራ ትሳተፋለች የሚለው ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዞታ ያለውን ደብዳቤ ለኤርትራ ጽፏል። በሁለት ሀገራት መካከል ለሁለት ዓመታት ገደማ የቆየ ቃላት ጦርነት ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ተንታኞች የኢትዮጵያ መንግስት በዛ ግጭት ውስጥ ኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ የደረሰ ይመስለኛል ሲሉ አብራርተዋል። ያለፈው መስከረም መገባደጃ ላይ ኢትዮጵያ ውጭ ጉዳይ ሚኒስተር ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፉት ደብዳቤ ኤርትራ መንግስት ህወሓት ጽምዶን በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሷ አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲክ ሳይንስ ፒኤችዲ ተማሪ ደረጃ ይመር ኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። ኢትዮጵያ መንግስት በባህር በር ለማግኘት ሜዳውን ማመቻቸት እንቅስቃሴ አካል እንደሆነ ያምናል። ኢትዮጵያ መንግስት ባህር በር ከማግኘት ጋር በተያያዘ ሲያራምዱ የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚለው አቋም በዓለም አቀፍ ማህበረሰብ ውግዘት ሊያስከትል የሚችል እንደሆነ ገልጸዋል። ለምሳሌ ኢትዮጵያ ቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፍ ህግ አንጻር ከአልጀር ስምምነት አንጻር ቅርቃር ውስጥ ሊከታ ስለሚችል አዋጭ አይደለም ሲሉ የፖለቲካ ሳይንስ ተማሪ ይገልጻሉ። ስለዚህም ሉዓላዊነት አደጋ ውስጥ እንደገባችና ተባበሩ መንግስታት ድርጅት ስምምነት መሰረት ሉዓላዊነት ለመጠበቅ እርምጃ መውሰድ ሁኔታዎችን ያመቻቸ እንደሆነ ያስረዳሉ። አንድ ሀገር ሉዓላዊነት አደጋ ውስጥ ከገባ ማንኛውም ቅጽበታዊ ያንን አደጋ የመቀልበስ ሙሉ ስልጣን አለ የሚል የተባበሩ መንግስታት ድርጅት አንቀጽ በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነ ይገልጻል። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ ኤርትራ ሉዓላዊነት እየተጻረረች ስለሆነ እንዲሁም ኢትዮጵያ እንደ ሀገር መኖር አለመኖር ቅርቃር ውስጥ የሚከት ፖለቲካ ሁኔታ ስለተፈጠረ ኢትዮጵያ ይህንን ለመቀልበስ የትኛውም ኃይል እርምጃ ብትወስድ የሚያስወቅስ ወይም በዓለም አቀፍ ማህበረሰብ የሚያስወግስ ዲፕሎማሲያዊ ጫና አያስከትልም። ኢትዮጵያ ነገሩ ፍትሃዊ የሚያደርገው ነገር መዘዝና ወደ ግጭት ውስጥ ብትገባ ደግሞ ከዚያ በኋላ የሚኖራት ኢትዮጵያ ኤርትራ የማባረር ብቻ አይሆንም ይላሉ ተመራማሪው። ኢትዮጵያ መንግስት ከዚህ ቀደም በአልጀር ስምምነት የተፈጠረው ታሪካዊ ስህተት መገደብ የለበትም የሚለው አቋም ሲያራምዱ እንደመቆየቱ ግጭት ከተነሳ በኋላ ቀይ ባህር ወይም አሰብ
ማህበረሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈረም የሚያስችል ፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህ ከኢትዮጵያ ኤርትራ ጋር የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስበውበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊቶቻቸው አንድ ላይ ያሳለፉት የኢትዮጵያ ኤርትራ ፕሪቶሪያ ስምምነት ወደ ገቡበት መቃቀል የኢትዮጵያ መንግስት ባህር በር ጥያቄ በተያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝብ ተወካይ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም በቦሌም ማግኘቱ አይቀርም ማለታቸው ይታወሳል። ኢትዮጵያ መንግስት በተለያዩ አጋጣሚ ቀይ ባህር ጉዳይ ሲያነሳ ቆይቷል። ኤርትራ መንግስት ከቀይ ባህር ጋር የተያያዘ ያደረጉት ንግግሮች ቅዠትን የሚል ማጣጣሉ አይዘነጋም። ያክል እንኳ ያለፈው ጥር ወር መባቻ ኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል የሚንቀሳቀሱ ታጣቂ የተላኩ በሺ የሚቆጠሩ ጥይቶች ያስኩ ማለቱን ተከትሎ የኤርትራ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ብላለች። ለንደን የሚገኝ የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሺም የሁለቱ ሀገራት የደብዳቤና መግለጫ ልውውጥ ወደ መጠራጠሩና ውጊያ የሚያመራ ነው ይሉታል። ኢትዮጵያ የኤርትራ ወታደሮች በግዛቷ እንደሚገኙ ብትገልጽም በየትኛው አካባቢ እንደሚገኝ ግልጽ አለመደረጉ ትንኮሳ እንደተፈለገ የሚያሳይ ነው ብለው ያምናሉ። እውነት ያለው ቢሆን ኖሮ የትኛው አካባቢ እንደሆነ ተለይቶ በሽምግልና በንግግር መፍታት ይቻል ነበር። ኤርትራ ውጊያ የሚከፍትበት ጊዜ እንደ አይነት ጉዳይ እንዳሉ ለማስመሰል ነው ሲል ይገልጻሉ። የቀይ ባህር ጥያቄ በሁለቱ ሀገራት መካረር የራሱ ሚና እንደተጫወተም ጠቅሰው ጥያቄው ኤርትራ መሬት ለመግባት ከሆነ ማንኛውም ሀገር የሚቀበለው አይደለም ይላሉ። አሁን ላይ ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፈጠር እድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይችል ይናገራሉ። ከዚህ ቀደም በባድሜ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የሚሉት ለአሁኑ ሂደት ግን ከአንድ ዓመት በላይ በኋላ መሀል ላይ ስህተት የተፈጠረ ጦርነት ሊፈነዳ ይችላል ብለዋል። የአልጀርሱ ስምምነት ከተፈረመ በኋላ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ድረስ ያለው ሰላምም ጦርነትም ያልነበረበት ወቅት በማጣቀስ አሁን ሁለቱ ሀገራት አንዳቸው የሌላኛውን አማጺ በመደገፍ ቀዝቃዛ ጦርነት ውስጥ እንደሆኑ ያስረዳሉ። ኢትዮጵያ ኤርትራ ወዳጅነት ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠራቸው ስፍራ መኖራቸው ስትገልጽ አሁን የመጀመሪያው አይደለም። ባለፈው ሐምሌ ወር ላይ የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበ የኢትዮጵያ ኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራ ተቆጣጥሮ እንደሚገኝ የከፋ ሰብአዊ መብት ጥሰቶች ድንበር አካባቢ እንደሚፈጸሙ ሪፖርቶች መውጣታቸው ቀጥለዋል ሲሉ ተናግረዋል። ኢትዮጵያ ኤርትራ መንግስት ሉዓላዊነት ድንበር ከመጣስ እንዲቆጠብ በተደጋጋሚ ጥሪ ማድረጉን ብትገልጽም ጥሰቶች መቼ እንደተከሰቱ በግልጽ አልተመላከተም። ኢትዮጵያ በአሁኑ ደብዳቤ ኤርትራ ወታደሮች በሰሜን ኢትዮጵያ ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ ከሳለች። የኤርትራ ማስታወቂያ ሚኒስተር በምላሻቸው የሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመት በላይ የቆየው ጥላቻ ዘመቻ አካሄድ አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲሉ የኢትዮጵያ መንግስት ደብዳቤን ኮንነዋል። የፖለቲካ ሳይንስ ተማሪው ደረጀ ከኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገማ ፍላጎት እንዳላቸው ተናግረዋል። ሶስተኛ አደራዳሪ አካል የሚካሄድበት ጊዜ ጉዳይ የድንበር ብቻ አይደለም። ከዚህ ቀደም የተለያዩ ወገኖች ያሰቡ የቀይ ባህር ያካተተ አዲስ ስምምነት መፈጠር ያለበት የሚሉ ብዙ ጫና ሲያደርሱ ነበር ሲሉም አብራርተዋል። ወደ አልጀርስ ስምምነት የተገባው ዋጋቸውን ህጋዊ የወደቀ ግዛታቸው ወሎች ተይዘው ነው ብለዋል። ኢትዮጵያ መንግስት ታሪካዊ ስህተት እንደማይደገምና ስምምነቱ በህጋዊ ዋጋ እንደሌለው አጽንኦት ተሰጥቶ ሶስተኛ አካል በኩል ኤርትራ ድንበር ያካተተ አዲስ ስምምነት እንዲኖር ይፈለጋል ሲሉ ያብራራሉ። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንደምትፈጥር ጫና በመፍጠር ሶስተኛ ወገን ጣልቃ ገብነት እንደሚኖረው እንደምትሻም ያክላል። ዶክተር ነገራ ገለጻ የሁለቱ ሀገራት መካረርና ወታደራዊ ግጭት ቢያመራም ኢትዮጵያና ኤርትራ ብቻ አይሆንም፣ ቀጠና ይሆናል፣ አስከፊ ይሆናል ሲሉ ያስጠነቅቃሉ። በሌላ በኩል ግብጽ፣ ሶማሌ ኤርትራ መንግስት ሲደግፉ፣ በሌላ ወገን እስራኤል፣ የተባበሩት አረብ ኤሚሬት ኢትዮጵያ እንደሚደግፉ ይነገራል። በሌላ በኩል ኢትዮጵያ ሳውዲ አረቢያ ጋር የነዳጅ ግብይነት ኢንቨስትመንት ትስስር ቢኖራቸው የተባበሩት አረብ ኤሚሬት ኢትዮጵያ ወገን መሰለፍ ከኤርትራ መንግስት ፊቷ እንዲታዞር ሊያስገድዳት እንደሚችል ዶክተር ነገራ ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ከዶክተር ነገራ አስተያየት ጋር የሚያመሳስል እይታሉ። ይህ ግጭት ከተጀመረ በኢትዮጵያና ኤርትራ ተወስኖ የሚቀር አይደለም። ሌሎች ሀገራት ይህን አጋጣሚ እድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ በመንቀሳቀስ ይገደዳሉ ይላል። ግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያላን ጣልቃ እንደሚገቡ ጠቅሰው ይህን ቀጠናው አገራት ድህነት ውስጥ እንደሚኖሩ የሚያስገድድ ነው ማለት ያስረዳል። ከዚህም በተጨማሪ እንደ ኢትዮጵያ፣ ሱዳን፣ ሶማሊያ ያሉ ሀገራት ወደ መበታተን የሚያመራ ግጭት ሊኖር እንደሚችል ይናገራሉ። ኤርትራም ተመሳሳይ የሆነ ምስቅልቅል ሊያስከትል እንደሚችል